አልመሰለኝም። ይሄን ነገር የመወሰን የኔ ስልጣን እንጂ ያንቺ አይደለም። አምራን ገንዘብ እንደምትወጂ አውቃለሁ። እኔን እልህ ውስጥ ባከችኝ መልካም ነው። ይልቅ አሁን ይሄን የምስራች ለጋሽ ላይኩን ብትነግሪያቸው ጥሩ ነው። ለማንና የምራቴን የጋብቻ ሁኔታ ፈቅጃለሁ ብለሽ ለጋሽ ላይኩን ንገሪያት። ጠበቅ አድርጊ። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ነገር የኤሚ መጨረሻ ነው። አቶ ላይኩን አሁንም በድጋሚ ልባቸው ተሰበረ። ህይወታቸውን ያመሰቀቀለቻቸው፣ የቤታቸውን ሰላም ያናጋቸው አምራ ላይ ጥሏቸዋል። ፈጣሪ ስንቴ ነው የሚቀጣኝ? በዚህ ሰዓት አሁን የእሷ እግር ላይ ይጥለኛል። አምላኪ ሆይ ነገሩ የትኛው ስራ የትኛው ኃጢአቴ ነው እያሉ አቶ ላይኩን ከባድ የልብ ስብራት ደርሶባቸዋል። ሁሉም ቤተሰብ በከባዱ አዝኗል። አምራ የምትፈልገውን ጉድ መቻዩ አምራ ጋር እኔ መቀበላቸውን ሳይሆን ነው እንጂ አምራ ምን እንደምትፈልግ ገና አላወቁም ጉዳቸውን። እሷ ደግሞ የፈለገችው የሁሉንም ልብ መስበር፣ ደስታቸውን መቀማት፣ ሰላማቸውን ማሳጣት ነው። እንዴት ያሳዝናል። አምራ የምትፈልገው አቶ ላይኩን በጉጉት ሲጠብቁት የነበረው የኑሐሚንና የናሁምን ሰርግ ማበላሸት፣ ኑሐሚንን ለሌላ ሰው ማጋባት። በዚህ ካልተስማማችሁ አልሰጥም ልትል ትችላለች። ፈጣሪም አንዳንዴ በአንዱ ቢጎድል በአንዱ ይሞላል እና አምራን ባዶ እጇን እንዲያስቀራት እንዲህ እንደተመጻደቀች ሜዳ ላይ እንዲያስቀራት የብዙዎቻችን ምኞት ነው። ምክንያቱም ከሌላ ሰው ተገኝቶ እንደዚህ በፈጣሪ ቸርነት የሰው ህይወት ታደጊ፣ ኃጢአትሽ በዚህ ካካስ፣ ምረት ይደረግልሽ፣ ይቅርታ ይደረግልሽ ብትባል እሷ አሻፈረኝ እያለች አሁንም በቀሏን ቀጥላለች። ምናልባች ፈጣሪ ተአምሩ ብዙ ነው። በሌላ ሰው ተገኝቶ ምናልባች ያቶ ተሰማ ልጅ ኤደን ተገንታ እሷ ትሰጣታለች ብዬ የሚል ተስፋ አለኝ። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው የኤሚን ሕክምና አሁንም በልብ አንጠልጣይነቱ ቀጥሏል። አምራ መቅኒውን መስጠቷን ነው እንጂ የምትፈልገውን ጉድ መቻወቁ። እጅግ የሚያሳዝነው ነገር ይሄ ነው። ትልቁ ጉዳይ ዳግም ነው። ዳግም የምፈልገውን ነገር ጠንቅቀህ ታውቃለህ፣ እኔ አንቺ ገንዘብና ገንዘብ ነው የምትፈልጊው ቢላትም እሷ ግን የምትፈልገውን የአክሲዮን ያክል ብሰጠኝ ለእኔ ግን ትልቁ እርካታዬ ኑሐሚንና ናሆምን ማለያየት ነው፣ ደስታቸውን ማጨለም፣ የቤታቸውን ሰላም ማናጋት ነው ፍላጎቴ ትላለች አምራ። ይህ ጉዳይ ይሳካላታል ወይስ አይሳካላትም? እንዲህ እንደጓጓችና እንዲህ የበቀል ጥም እንዳንጠለጠላት መሀል ላይ ሰው መጥቶ እቅዷን ገደል እንደሚሰድባት ባለሙሉ እምነት ነን። ምክንያቱም ሁልጊዜ ክፋት ውድቀትና ሽንፈት ነው እንጂ ደስታን አያመጣም። ሰዎች በሰዎች ላይ በደል አድርገው እንደገና ሌላ ስብራት ላንጠገን ሲሰብሩን፣ እንዳንድን ሲወጉን፣ እንዳንሞት አድርገው ሲገሉን በጣም ያማልና የአቶ ላይኩን ቤተሰብ አሁን ከባድ አወዳደቅ ነው የወደቀው። በዙሪያው ሰው ሞልቶ አንድ ሰው እንኳን የሚመሳሰል ማጣታቸው እጅግ ልብ ይሰብራል። ናሆምም የተሰበረው ልቡ ይሄ ነው። እጅግ የሚያሳዝነው ነገር ኑሐሚንም የፈለገው ነገር ሊመጣ ይችላል፣ ግን አምራን ጠቅቄ አውቃታለሁ። በአንተ ነው የምትመጣብኝ፣ አንተን ነው የምትቀማኝ። በእርግጠኝነት የእሷ ፍላጎት ይሄ ነው። ያንተንም የኔንም ደስታ ማጨለም፣ ልባችን መስበር፣ የቤተሰቦቻችን ሰላም ማናጋት ነው ፍላጎቷ። ብር አይደለም። በእርግጠኝነት ይሄ እንደሆነ ገምታለሁ፣ ግን በጣም ፈራለሁ እያለች ነው። አምራም እንግዲህ አሁን እየተመጻደቀች ነው ጥሩ እንደሰራ ሰው። እንግዲህ ፈጣሪ ታምርና ቸርነቱ ተልኮ በዛ ቤት ላይ ሰላሙን አምጥቶ ኤሚን የሚታደጋት ሰው ምናልባች የዳግም አባት ይመሳሰል ይሆን ወይስ ያቶ ተሰማ ልጅ ኤደን ተገኝታ የኤሚንን ህይወት ትታደጋት ይሆን? እጅግ የሚያሳዝንና እጅግ ልብ የሚያንጠለጥል የአቶ ላይኩን ቤተሰብ አሁንም እጅጉን ቅጣምባሩ ጠፍቶበታል። በጣም ያሳዝናል እንደዚህ መጨረሻው። ኤሚን ከዛ ስህተቷ ተምራ መልካም ልብ ያላት ልጅ በሆነችበት ሰዓት እንደዚህ ያለ ህመም በመግጠሟ በጣም ያሳዝናል። አምራ አሁን የድርጅቱን አክሲዮን እንኳን ቢሰጧት ማለት ነው የምትፈልገውን ነገር ይሄን ያው ገንዘብ አይደል የምትፈልገው ገንዘብ ብለው እንኳን ቢሰጧት እዛ ኤሚን ከዳነች በኋላ ሰላሟን አሳጥተው መቆሚያ መቀመጫ እንደሚያሳጧት ስለምታውቅ አሁን እሷ የምትፈልገው እንዳይነሱ፣ እንዳይድኑ፣ እንዳይሞቱ አድርጋ ልባቸውን መሰባበር ነው ፍላጎቷ ማለት ነው። ስለዚህ ናሁም ደግሞ እህቱን ለማዳን ግዴታ ሊስማማ ይችላል። ምክንያቱም ዶክተሩ አማራጭ የላችሁም፣ ኤሚን በጣም ትንሽ ጊዜ ነው ያላት፣ መታከም አለባት፣ ሰውነቷ እየተሰራጨ ነው ካንሰሩ ስላለ ዶክተር አሁን ሁሉም በጣም ሰግተዋል። እና
እንዶ ፈጣሪ የአቶ ላይኩንን መልካምነት አይቶ የሆነ ታምር ቢፈጠር መልካም ነው የሚል ሀሳብ አለኝ። እጅግ ሁላችንም ይህ አይገባውም፣ ለአቶ ላይኩን ቤተሰብ ይህ ሁሉ አይገባውም። አቶ ላይኩን ደግ ሰው ናቸው። ለምን በዚህን ያህል ልክ ለምን እንደዚህ የሚለው ነገር በጣም በጣም ብዙዎቻችን ቅስማችን ሰብሯል ማለት ነው። እንግዲህ አቶ ላይኩንም በዚህ ሁኔታ ነው የተጨነቁትን። የመታሰሬ የፍርዱ ጉዳይም አይደለም ያሳሰበኝ የልጄ ጉዳይ ነው። ልጄ እንዴት ሆነ ሲባል እንግዲህ ትልቁ መርዶ የሰሙት አምራ እንደሆነች ብቻ ከሷ ደም ጋር የተመሳሰለው የአምራ እንደሆነ ሲነግሩት በጣም ምን ያህል ብበድለው ነው ፈጣሪን ደግሞ የሚቀጣኝ፣ የኛ በደል መቼ ነው የሚያልቀው እያሉ ነው አቶ ላይኩን። ትልቁን መርዶ መች ሰሙ። አምራ የምትፈልገው ኑሐሚንና ናሆምን በጉጉት የተጠበቀውን የእነሱን ሰርግ ማፍረስ፣ እንዲቆም ማድረግ፣ ደስታቸውን መንጠቅ ነው ፍላጎቷ። ይህ ጉዳይ በጣም 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 አደገኛና በጣም ልብ የሚሰብር ጉዳይ ነው። ስለዚህ ምን አይነት ውሳኔ ይወስናሉ? በጣም ያሳዝናል። በሌላ በኩል የዳግም አባት ነው። የዳግም አባት የደበቀው ነገር አለ። እንግዲህ ከጀርባው የሆነ አላማና ፍላጎት አለው። አሁንም ሕግ እያሳደደው ፖሊስ እያሳደደው ቢሆንም የአቶ ላይኩንም ቤተሰብ የሆነ ነገር ማድረግ ይፈልጋል እንጂ ያለ ምክንያት እንደዚህ አልሆንም። ሰውዬ የደበቀው ነገርም አለ። በእርግጥ የዛን ቀን ተመቶ እግዚአብሔር በቸርነቱ እንዲተርፍ በቃ ተርፏል። ባጭሩ ግን ያው መዘዝ ይዞባቸው ቢመጣም ተርፏል ከዛ ሞት። ግን ሰውዬ አሁንም የተደበቀ አላማ አለው። ከጀርባው የሆነ ፍላጎት አለው። ዳግምንም እባክህን ልጅህን ጠምዝዘውታል፣ እኔ ብቻ ነኝ አባትህ፣ ከእናትህ ጠቀም ያለ ድርሻህን ወስደህ ደስ የሚል ህይወት እንኑር እያለው ነው። እሱ ደግሞ እኔ አልፈልግም፣ እኔ የነሱ ቤተሰብ ነኝ፣ አንተ አባቴ ብትሆንም ደስታቸውን የቀምሃቸው ሰላማቸውን ያሳጣቸው አንተ ነህ። እኔም ለማይዘልቅ ፍቅር እዚህ ባልመጣ ከኑሃሚ ፍቅር ባልያዘኝ ነበር። አንተም ተከትለኸኝ እዚህ ባትመጣ ይሄ ሁሉ ችግር ባልተፈጠረ ነበር። አባዬ ቆይ ምን አረኩ በዚህን ያህል ልክ የምትጎዳኝ እያለ አባቱንም ተጭኖ ቢጠይቀውም እንግዲህ አቶ ሰንበቱ ወይ ፍንክች ብሏል። እንግዲህ አቶ ሰንበቱ እየደበቀው ሚስጥር አለ ማለት ነው። ስለዚህ የተቀበረው ሰው ማን ነው? ማን ገደለው? እንዴትስ ተቀበረ? እንዴትስ ተገደለ? በጣም ያሳዝናል። ምን አይነት አላማና ፍላጎት ነው ያለው አቶ ሰንበቱ? የአምራ እቅድ ግን ከሽፎ አንጀቷ ጭስ ጨጓራዋ ርር እንዲል